የሆነ ቦታ ልሄድ ስለሆነ ከግቢ እንዳትወጪ እሺ? የት ነው የምትሄጂው? የአባትሽ ቢሮ። ምን አለ? የአባትሽ አለቃ ሊያናግረኝ ይፈልጋል። አንቺንም እንዳባዬ ሊቀጥርሽ ነው? እሱንም አውቀው እዛ ሂጄ ሳናግረው። በቃ እሺ ይቅናሽ እማዬ። አሜን። ቤቱን ጥለሽ እንዳትወጪ እሺ? ማነው? ይግቡ። አቶ ኩራባቸው? እባክሽ የኔ ቆንጆ ኩራባቸው በይ። ይቅርታ፣ የኪሩቤል ባለቤት ነኝ። እባክሽ ቁጭ በይ የኔ ቤት። ኪሩቤል በጣም ቆንጆ ሚስት እንዳለው ቢነግረኝም ግን እንደዚህ ይሆናል ብዬ በፍጹም አልጠበቅኩኝም። በጣም አመሰግናለሁ አቶ ኩራባቸው። ስሞትልሽ ይህን አቶ የሚል ቅጥያውን አቁም። ይቅርታ፣ የተከበርክ ሰው እንደሆንክ ኪራዬ ስለነገረኝ ለማክበር መሞከሬ ነው። ግድ የለም አታክብሪ። እንግዲህ አንተ ፍላጎት ከሆነ ምን ማድረግ እችላለሁ? ኪራዬ ልታወራኝ እንደምትፈልግ ነግሮኝ ነበር። ልክ ነሽ። ስለ አንዳንድ ጉዳይ ላወራሽ እፈልጋለሁ። መልካም። ስለምን ነበር ልታወራኝ የፈለገው? መቼም ባልሽ ዕዳ ውስጥ እንደሆነ ሳይነግርሽ አይቀርም። እውነት ነው፣ ሁሉንም ነገር አውቃለሁ። በነገራችን ላይ ላደረክልን ነገር በሙሉ አመሰግናለሁ። ግድ የለም ትከፍሉኛላችሁ። እሱ እውነት ነው። ካላስቸገርኩ ወደ ጉዳያችን ብንገባ። ልጄን ብቻዋን ነው ቤት ጥያት የመጣሁት። እንግዲህ የሰው ልጅ ይቸገር ይችላል። ከተቸገረ ደግሞ እርዳታ ይጠይቃል። አዎ። እንግዲህ ለኪሩቤል የጠየቀኝን ሁሉ ገንዘብ ሰጥቼዋለሁ ያለምንም ዋስትና። ነገ አልከፍልም ቢለኝ እንኳን ምንም አይነት መያዣ እንኳን የለኝም። ልክ ነህ። አዎ ልክ ነኝ። ግን በጥቅም መካካስ ያለብን ይመስለኛል። አልገባኝም። ምን አይነት ጥቅም ነው ከኛ ማግኘት የፈለከው? ከእናንተ ሳይሆን ከአንቺ ነው ጥቅም የምፈልገው። ከሱማ ምን አገኛለሁ? አሁንም አልገባኝም። ግልጽ እኮ ነው። ምኑ ነው ያልገባሽ? ማለት እኔ በምን አንተን ልጠቅም እንደምችል። ተይ እንጂ ይህን ያህል ማቀሽም አይደለሽም። ምን እያልከኝ ነው ኩራባቸው? ገንዘቡን እሰጥሻለሁ። በምላሹ ደግሞ አንቺ 1-2 ቀን ከኔ ጋር ታድሪያለሽ። ምንድን ነው ያልከው? አብረሽ ትተኛለሽ ማለት ነው። ኧረ አራስ ነብር አይደለሽ እንዴ? እባክሽ ቆይ፣ እንዴት ብትደፍር ነው እንደዚህ የምትናገረኝ? ይሄ ብልግና ነው እንዴ? አረ የለም፣ ጀብድ ነው እንጂ። ምን ታካብጃለሽ? ከባልሽ ጋር በነፃ ያደረግሽው ነው የጠየቁሽ። ይህን ያህል ወራዳ ሰው መሆንን ባቅ ኖሮ እዚህ ድረስ አልመጣም ነበረ። እንዴት ይህን ያህል አብሮ ሲሰራ ባለቤቴ እንደዚህ አይነት ወራዳ ሰው መሆንን አያውቅም? ቀረብሽ። ከነ ልጃችሁ በጠኔ ድፍት ትላላችሁ። ታሳፍራለህ። የሄድሽበት አልተሳካም? አይ ተሳክቷል። ለምን ነበር የአባይ ለቃ የፈለገሽ? እንትን ለአባትሽ ያበደረው ብር ነበርና ስለሱ ሊያወራኝ ነው የፈለገኝ። እኔ ደግሞ ሊቀጥርሽ መስሎኝ ነበር። እሱ ጋር ባይሆንም ሌላ ቦታ መቀጠር አይቀርም። በቃ እሺ አትጨነቂ። ተጨነቂ ያለው እንዴ? አዎ ፊትሽ እኮ በሀዘን ተወጣል። አይገርምሽም? እንደዛ እንደሆነ አላወኩም ነበር። ለአንቺማ እንዴት ይታወቅሻል? ስራ እንዴት ነበር? አሪፍ ነው። አንቺስ ቀንሽ እንዴት ነበር? ተመስገን ነው። ኩራባቸው ብሩን ሰጠሽ እንዴ? አይ አልሰጠኝም። ለምን? አይ ይሰጠኛል። ዛሬ ካሽ የለኝም ብሎ ነው ያልሰጠኝ። ነገ ብሩን ተቀበይውና የቤት ኪራይም ክፈይ፣ አስቤዛም አድርጊ። እሺ? ሚጣዬ የት ሄዳ ነው? ውጪ ናት፣ ከጎረቤት ልጆች ጋር እየተጫወተች። ለምን ጎረቤት ቤት ላክሻት? በቤት ትቀመጥ አላልኩሽም እንዴ? ከልጆች ጋር መጫወት አማረኝ ስትለኝ እንዴት ብዬ ልከልክላት? አይ ጥሩ አላደረግሽም ሳሮን። ይኸውልህ ኪሩ፣ ፈጣሪም ሁሉ ነገር በእኛ ላይ ሲያደርግ ያለ ምክንያት አይደለም። ልጃችን እንደሌሎች ልጆች ይሄ ተደረገልኝ ይሄ አልተደረገልኝም ብላ ወደሚብሳት ልጅ አይደለችም። ችግሩማ እኩዮቿ የሚደረግላቸውን ነገር ስታይ
እኛ ደግሞ ስለማናደርግላት ትቀናለች። ሰውነቷ ብቻ አይደለም አይምሮዋም ብስል ናት ልጃችን። ከትልቅ ሰው በላይ ነገሮችን ትረዳለች። አይ አንቺ ነገር